ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ብፁዕ አቡነ አብርሃም ስለ መምህር ዘላለም ወንድሙ ህልፈት በእንባ ሐዘናቸውን ገለጹ። ሰላም ጤና ይስጥልኝ። የተከበራችሁ የሚዲያችን ቤተሰቦች እንደምን አላችሁ? በድጋሜ የወንድማችንን የመምህራችንን የአባታችንን የወልደ ሰማዕት ነፍስ በአጸደ ገነት ያኑርልን እንላለን። የወንድማችን የመምህር ዘላለም ወንድሙ አስክሬን ሐሙስ ሌሊት ወደ ኢትዮጵያ እንደሚገባ አብይ ኮሚቴው መረጃዎችን ትላንትና እንዲሁም ከዛ በፊት ባሉት መግለጫዎች ወደ እናንተ ያደረስን እንደሆነ በተለቀቁት ቪዲዮዎች እንደተመለከታችሁ እንገነዘባለን። ከዚህ ቀደም መምህር ዘላለም ወንድሙ ለአገልግሎት ወደ አሜሪካ በሄደበት በድንገት አመመኝ ብሎ ወደ ሆስፒታል እንደሄደ ሳይመለስ ቀርቷል ማለት ነው። መምህር ዘላለም ወንድሙ እጅግ በጣም ትሁት ባህታዊ፣ እንደ መምህር ኖሮ እንደ ጳጳስ ተከብሮ የሞተ ድንቅ የቤተ ክርስቲያን የቁርጥ ቀን ልጅ ነው። መምህር ዘላለም ወንድሙ አንድ ቀን እንኳን አመመኝ ብሎ የማያውቅ ሆስፒታል እንኳን ሲሄድ ማንም ሰው አይቶት የማያውቅ ሰው ነውና እጅግ በጣም ህመሙን ችግሩን ሁሉ ነገሩን ደብቆ ነገር ግን ለብዙሃኑ መብራት የሆነ ለብዙሃኑ መንገድ የሆነ ለብዙሃኑ ተስፋ የሆነ ለብዙሃኑ ሰላም የሆነ እጅግ ትሁት የሆነ የቤተ ክርስቲያን ልጅ ነው ያጣ ነው። በተለይ መምህር ዘላለም ወንድሙ ከዚህ ቀደም እኛም በዩቲዩባችን ላይ እንደለቀቅንላችሁ በአሜሪካ በነበረው የሽኝት መርሃ ግብር ላይ አንድ ወንድም ስለ መምህር ዘላለም ወንድሙ ያለቀሰ ምስክርነት ሲሰጥ ተመልክተናልና ይሄም ወንድማችን ከዚህ ቀደም ከኢትዮጵያ በዚህ የመስቀል አደባባይ የሚገኘው እስጢፋኖስ ቤተክርስቲያን ነበርና የሚያገለግለው ሁሉ ጊዜ መምህር ዘላለም ወንድሙ በ17 እስጢፋኖስ ቤተክርስቲያን እየመጡ በሚያገለግሉበት በሚያስተምሩበት ጊዜ ይሄን ልጅ ያዩታልና ሁሉ ጊዜ ያለ ደሞዝ ያለ ምንም አይነት ነገር ቤተክርስቲያን ሲያገለግል ምን ሲል ለጅ ሲጠና ይመለከቱታል። እናም ቀረብ ብለው ለምን ቅጥር አትጠይቅም ለምን አትቀጠርም ብለው ሲጠይቁት አይ መምህር እዚህ ዘመድ ከሌለ እዚህ የምታውቀው ሰው ከሌለ እንዲሁም አሁን ባለው በአዲስ አበባ ሀገረ ስብከት ሁኔታ ገንዘብ እስካልሰጠህ ድረስ ማን ይቀጥራል ብሎ በምሬት ይመልስለታል። መምህር ዘላለም ወንድሙም አዝኖ እሺ ብሎ ይሄዳልና ከተወሰነ ጊዜ በኋላ ለዚህ ልጅ ዱባይ ላይ ቀጣሪ ድርጅቶችን አናግሮ አድባራትን አናግሮ ትኬት ቆርጦለት ሁሉ ነገሩን ጨርሶለት የሚያርፍበትን ቦታ ሁሉ ነገሩን አመቻችቶለት ይዞለት ይመጣልና ይሄን እንትን ብዬላለው ወደ ዱባይ ሄደ ስራ መስራት ይችላል ይለዋል። ይሄ ልጅም ወደ ዱባይ መጥቶ ለ5 ዓመት ቤተክርስቲያን ያገለገለ እንዲሁም ባለው በትርፍ ሰዓቱ እየሰራ ባለበት ሰዓት ላይ አሁንም በድጋሚ ደግሞ ሳይረሳው ምን ሳይለው አሜሪካ ደግሞ ስራ ያመቻችለትና ቲኬቱን ቆርጦ ሁሉ ነገር አድርጎ ደግሞ ወደ አሜሪካን እንዲገባ ያደርገዋል። ይሄ ልጅ በመምህር ዘላለም አማካኝነት ህይወቱን ቀይሮ ቤተሰቦቹን ረድቶ ትዳር መስርቶ ልጅ ወልዶን ለቁም ነገር በቅቶ አሁን ቤተክርስቲያንን በአሜሪካ ሀገር እያገለገላት የሚገኝ ልጅ ነው እና መምህር ዘላለም ወንድሙ እንዲህ የተደበቁ በጣም ብዙ የሚገርሙ ድንቅ ስራዎች የሚገርሙ መልካም ስራዎችን እየሰራ ያለ እውነት እግዚአብሔር አምላክ አንዳንዴ ሰው ያዘጋጃል ለቤተክርስቲያን ሰው ይመርጣል። እንደ መምህር ዘላለም ወንድሙ ያለ ሰው ደግሞ እጅግ በጣም የሚገርም ሐዘኑም የማያወጣ
ሞቷል እንኳን ብለን እንድናምን የማያደርገን ሁኔታ ነውና እጅግ በጣም አዝነናል በወንድማችን በመምህር ዘላለም ወንድሙ ህልፈትና እጅግ ደግሞ ያልተሰሙ ያልተነገሩ ከዚህ በኋላ ደግሞ ብዙ ሰዎች ምስክርነት የሚሰጡ የመምህር ዘላለም ወንድሙ በጣም ብዙ ስራዎች አሉ ብለን እናምናለን። በዋናነት በጣም ብዙ የሚረዳቸው በጣም ብዙ የሚያስተምራቸው ልጆች ደግሞ እንዳሉ ስንቶቻችሁ ታውቃላችሁ። መምህር ዘላለም ወንድሙ የሚረዳቸው አረጋውያን የሚረዳቸው ጧሪ ቀባሪ የሌላቸው እናትና አባት የሚያስተምራቸው በጣም ብዙ ወላጅ አልባ ልጆች አሉ። አሁን እንዲያውም ለአይን ከአይን ህክምና ጋር በተያያዘ እንዲሁም ከሚረዱ አረጋውያንና ህፃናት ጋር በተያያዘ ፕሮጀክት ነድፎ ይሄን ስራ ሊሰራ መሬት ተረክቦ ነበር አሉና ይሄን ነገር ደግሞ እኛ ነን ልናስቀጥል የምንችለው። መምህር ዘላለም ወንድሙን እንወዳለን። በመምህር ዘላለም ወንድሙ ተምረን እዚህ ደረጃ የደረስነን የመምህር ዘላለም ወንድሙ አርአያችን ነው ብለን የምናስብ ኦርቶዶክሳውያን የመምህር ዘላለም ወንድሙን ርዕይ ማስቀጠል እንችላለን። መምህር ዘላለም ወንድሙ አልሞተም አለ ብለን ልንል የምንችለው ይሄ ነገር ማስቀጠል ስንችል ነውና ይሄን ነገር ከግብ ልናደርስ ይገባል። በዚህም ጉዳይ ይሄ ጉዳይ የሚመለከታቸው እነ መምህር ተስፋዬ መቆያ ከአሜሪካ ይሄን ፕሮጀክት ያስቀጥላሉ ለሚመለከታቸው አካላት ጋር ተነጋግረው ቦታ ያስይዟል ብለን እናስባለንና ይሄንን ከነሱ እንጠብቃለን። ከነሱም ብቻ ሳይሆን የሁላችንም ኃላፊነት ነው ብለን እናምናለን። ከዚህ ጋር በተያያዘ ደግሞ የቀብር አስፈጻሚ ኮሚቴው በመስቀል አደባባይ የሽኝት መርሃ ግብር እንደሚካሄድለት ትላንትና ባወጣው መግለጫ ተናግሯል። በዚህም የሽኝት መርሃ ግብሩ ላይ ሁላችንም ነጭ ለብሰን የወንድማችንን የመምህራችንን የአባታችንን የባህታዊውን አስከሬን ሽኝት እናደርግለታለን ማለት ነው። ይሄ አባት ሚስት አላገባ ምን አላለ በድንግልና ለእግዚአብሔር ታምኖ የኖረ ታምኖ የሞተ ባህታዊ ነውና ዛሬ ሰርጉ ነው። ስለዚህ እኛ ሰርጉን ነው የምናከብርለትና ሰው ደግሞ ሰርግ ሲሄድ ጥቁር ለብሶ አይደለም ሄደው ነጭ ለብሶ በቃ የወንድማችንን የሽኝት መርሃ ግብር በመስቀል አደባባይ ኦርቶዶክሳዊ ጨዋነት በታከለበት መልኩ በመስቀል አደባባይ የወንድማችንን የመምህራችንን የአባታችንን የአስክሬን ሽኝት የምናደርግ ይሆናል። በመግለጫውም ያሉ ዝርዝር ጉዳዮች ዝርዝር ሁኔታዎች ተካተዋል። ይህንንም መግለጫውን እንድትመለከቱ ለሌሎች ሼር እንድታደርጉ በአክብሮት እንጠይቃለን። ነገ ሌሊት 10 ሰዓት ላይ ወደ ኢትዮጵያ አስክሬኑ ይመጣል። አስክሬኑ መጥቶ ወደ ቦሌ መድኃኔዓለም ቤተክርስቲያን ያርፍና በጠዋት ደግሞ ወደ መስቀል አደባባይ የሽኝት መርሃ ግብር ይካሄድለታል። በሽኝት መርሃ ግብሩ ላይ ጸሎተ ፍታት ይደረጋል፣ ቅኔ ይቀርባል፣ መዝሙር ይቀርባል፣ መምህራን ያስተምራሉ፣ የህይወት ታሪክ ይነበባል። ያም እንዳለቀ ደግሞ ወደ 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል ደግሞ የቀብር ስነ ስርዓቱ የሚፈጸም ይሆናል ማለት ነው። ከዛ ጋርም ተያይዞ የእናቱ መኖሪያ ቤት ያው እንደሚታወቀው መምህር ዘላለም ወንድሙ ያለውን ሀብት ያለውን ገንዘብ ሰዎችን በመርዳት ሰዎችን በማገዝ የሚታወቅ ነውና የራሱ እንኳን መኖሪያ ቤት የሌለው መኖሪያዬ በሰማይ ነው እንደሚለው ርስቱ ሁሉ ነገሩ የእግዚአብሔር ቤት ነውና የእግዚአብሔር ቤትን ሲያገለግል ኖሮ የእግዚአብሔር ቤትን ሲያገለግል የሞተ የቤተክርስቲያን ልጅ ነው። ስለዚህ የእናቱ ቤት ሰበታ ለቅሶም ሄዳችሁ ድረሱ፣ ቤተሰቡን አጽናኑ፣ በምትችሉት ነገር ቤተሰቡን አግዙ፣ አለው በሉ አለው እንበል እና ከቀብርም በኋላ ቤተሰብ ሄደን ማጽናናት የግድ ይላልና ይሄንን አድርግ። እንዲሁም ከዚህ ጋር ተያይዞ ቤተሰቡ ላይ ጫና እንዳይፈጠር እንዲሁም ሌሎች የሚደረጉ ነገሮች ወጪ ስለሚጠይቁ ዜል ተከፍቷልና በዚህም የዜል አካውንት የምትችሉትን የቻላችሁትን ያቅማችሁን ድጋፍ እንድታደርጉ በአክብሮት እንጠይቃለን። ቀደም ሲል
መግቢያችን ላይ እንዳሳየናችሁ ብፁዕ አቡነ አብርሃም እንዲሁም ሌሎች ሊቃነ ጳጳሳት ሐዘናቸውን ገልጸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስ እንዲሁም የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እንዲሁም ሌሎች አባቶች የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሐዘን እቸውን ገልጸዋል እና በዚህ ጋርም ተያይዞ ብፁዕ አቡነ ጴጥሮስ የሐዘን መግለጫም ሲያወጡ አልተመለከትንም። እንዲሁም ሐዘናቸውንም ሲገልጹ አልተመለከትንምና ምንድነው የተፈጠረው ነገር? ሌሎች ሊቃነ ጳጳሳት እንዲሁም በአሜሪካ የሚገኙ ብፁዕ አቡነ ናትናኤል እንዲሁም ብፁዕ አቡነ ኤጲፋኒዮስ ቦታው ላይም በመገኘት ህዝቡን ሲያጽናኑ ስርዓተ ጸሎቱን፣ ስርዓተ ፍታቱን፣ ስርዓተ ቅዳሴውን ሲመሩ ተመልክተናልና ብፁዕ አቡነ ጴጥሮስ ምን ነካቸው? ወዴት ነው ያሉት? ወይስ መግለጫው ለሌሎች አልደረሰም? ወይ እኛ ሚዲያ ሳናየው ቀርቶ ይሆናል? ወይስ ምንድነው የሚል አብዛኛው ሰው ጥያቄ እየጠየቀ ይገኛል። ይሄም የሚዲያችን ጥያቄ ነውና ብፁዕ አቡነ ጴጥሮስ ለቤተክርስቲያን ድምጽ በመሆን ለአባቶች ድምጽ በመሆን ለሀገር ድምጽ በመሆን የሚታወቁ ታላቅና አንጋፋ የቤተክርስቲያን የቁርጥ ቀን ልጅ ናቸው። የቤተክርስቲያን ልጅ ናቸው። የቤተክርስቲያን ጠባቂ የመንጋው ጠባቂ ናቸውና ከዚህ ቀደም እንደሚታወቀው ቤተክርስቲያን ችግር ውስጥ በነበረችበት ሰዓት ብፁዕ አቡነ አብርሃም እንዲሁም ብፁዕ አቡነ ጴጥሮስ ህይወታቸውን ጥያቄ ውስጥ በመክተት ከምዕመኑ ጋር በጣም ብዙ ነገር አድርገው ምዕመኑን ያሻገሩ በጣም በዛ በችግር ሰዓት ለቤተክርስቲያን አለኝታ የሆኑ የቁርጥ ቀን ልጅ ናቸውና አሁን ምን ተፈጥሮ ነው እና ወይስ የሰጡት የሐዘን መግለጫ ወይም እንትን ያሉበት የሶሻል ሚዲያ የሚሆን ተደራሽነት ሲያውን ቀርቶ ነው ወይስ ሰዎች ሳያጋሩት ቀርተው ነው? ይሄ ግራ ገብቶናልና ብፁዕ አባታችን ያው ዘመኑ የሶሻል ሚዲያ ስለሆነ ማጽናኛም ቃል ስለሚፈለግ እንጂ ሁሉም ሰው ሐዘኑን በልቡ ነው የሚይዘውና እኛ አባት ደግሞ በጣም ተወዳጅ በህዝቡ ተቀባይነት ያላቸው አባት ናቸውና ከዚህ አንፃር ምን ተፈጥሮ ነው የሚለውን ነገር ለመጠየቅ ነው። ይሄ ከመውቀስ ወይ ምን ከማለት አይደለም። ብፁዕ አባታችን በረከቶ ይድረሰን። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ የቻናላችን ቤተሰቦች ቻናላችን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የወንድማችንን የመምህር ዘላለም ወንድሙ ወይም የወልደ ሰማዕትን ነፍስ ይማርልን፣ ይቆየን።